እኔ አሁን ልወጣ ነው። ቻው በሉኝ። ነገር አታዝበናል። ኧረ ውዴ ተይኝ። እኔ ተይኝ። እኔ አሁን ሰው እኮ ማመን ከበደ። ፍቅሮቼ እስከ ስንት ሰዓት ነው የምትወዱኝ? እንደ እስከ ስንት ዓመት አይደለም። ፍቅሮቼ እስከ ስንት ሰዓት ነው የምትወዱኝ? በማርያም ንገሩኝ እስኪ። እስከ ስንት ሰዓት ነው የምትወዱኝ ጋይስ? እስከ ስንት ሰዓት ነው የምትወዱኝ? ይሄን ጻፉልኝ ብቻ። በቀረ እኮ እስከ ስንት ዓመት ነው የምትወዱኝ? እኮ ቀረ እስከ ስንት ሰዓት እንዴ? ሰው አሁን ወድሻለሁ ምንድን ነው ግን የሚለዋውጣችሁ? በመቤቴ በዓላችሁ ጣፋችሁ እንዴት ነው? እኔ ግን ማርያምን ግራ ገባኝ። እወድሻለሁ፣ አፈቅርሻለሁ፣ ወደድኩሽ፣ ሞትኩልሽ ምን ያላችሁ እንዴት አንደበታችሁ ችሎ ራሱ እንዴት! ውሸት እኮ ነው። የውሸት ዓለም ነበር ስትኖሩ የነበረው። እኔ እንኳን ቤታ ስንት ነገር እኮ መናገር እችላለሁ። አንዳንዶቻችሁ በእኔም የፈመሳችሁ ቴንኪ ኔ ውድ ቴንኪዩ። በእኔ ፈምሳችሁ፣ በእኔ ቪው አግኝታችሁ፣ በእኔ ፎሎ አግኝታችሁ፣ ሰው ሳያውቃችሁ በእኔ ታውቃችሁ እኔን ለመጣል የምትጣጣሩ እኔ ሌሎቹ ችግር የለብኝም። በራሳቸው የመጡ ሰዎች ምናምን ምንም ችግር የለብኝም። እኔ ቤት ታውቀው፣ እኔ ቤት ፈምሰው በማን ነው የሚታወቁት? እኮ በቤታ እኮ ነው የሚታወቁት ነው የተባለው። እመቤቴ ግን እኔኑ ትሰድቡኛላችሁ። ውለታ ቢሶች ማርያም ውለታ ደግሞ ራሳችሁ እንዴ ማን አባታችሁ ቁሙልኝ አላችሁ? ማን አባታችሁስ ጠበቃ ሁኑልኝ አላችሁ? ማን አባታችሁስ ጊፍት ስጡኝ አላችሁ? እኔ ቀብራራ ለማይ ነኝ። እኔ ቅብርር ያልኩ ቅንጥጥ ያልኩ ለማይ ነኝ። ስለምንም ኩርት ብዬ ነው የምለምነው። እግር ልሻ አለምንም። ማን አባታችሁ ጊፍት ስጡኝ አላችሁ? በግድ ተገዳችሁ ነው እንዴ ጊፍት የሰጣችሁኝ? በግድ ተገዳችሁ ነው እንዴ? እኔ ደሃ ቅንጡ ነኝ። ቅብርር እያልኩ ነው የምለምነው። ከሰጠ ትሰጣለህ፣ ካልሰጠ ይሄን ነው ምን አገባኝ እኔ እንጂ እኔ ማን አባታችሁ ናችሁ ነው ስጡኝ እያልኩ በግድ አስገድጄ የምትሰጡኝ? ወዳችሁ ለሰጣችሁት ወዳችሁ ላደረጋችሁት ነገር ከዛ እንዲያ ስላረግን ነው። ማን አድርጎ አላችሁ? አንድ ቀን እኔ መጥቼ ጊፍት ስጡኝ ብዬ አውቃለሁኝ? ካልሰጣችሁኝ ብዬ ጠይቄ አውቃለሁ? አንድ ቀን መጥቼ እኔ ጠበቃ ሁኑልኝ እረፉ አይደለም እላችሁ? እስኪ ይውጣ ቴክስቴ፣ ማርያምን ይውጣ። ስትሳደቡ ተው፣ ፎቶ ስትለጥፉ ተው። ራሳችሁ እኮ ባንደበታችሁ መስክራችኋል። በቃ ሙቭ ኦን ይላል ነጭ። በቃ ህይወታችሁ ኑሩ፣ አታገኙኝም። በቃ ላይክ የለችም ቤታ ያቺ ገራገሯ ቂጤን በሻንጃ እየወጋችሁልኝ ማለት ነው። እሺ ችግር የለውም የኔ እናት እያልኩ የምቀበላችሁ የለም። ቂጣችሁ ውስጥ ጆተን ይግባ። እንደፈለጋችሁ ቂጤ ውስጥ አስገቡልኝና ትልቅ እንጨት። ከዛ በኋላ የልባችሁን ተናግራችሁ ከጠላት እኩል ሰድባችሁኝ ተናግራችሁ ከጠላት እኩል ሰድባችሁኝ። አዳምጡት። ቆይ አዳምጡ። ይሄንን ለሚያውቁም ለማያውቁም ለብዙም ሼር በማድረግ አድርሱልኝ። ብዙ ሰዎች ይሰማል ሰዓት ማለት ነው የዚህ ሀገር ሰዎች በተለይ የአሜሪካን ሀገር ሰዎች ቲክቶክ አካውንታቸውን ዲሊት እያደረጉ ነው። ሪዝን ቲክቶክ አካውንታቸውን ዲሊት እያደረጉ ያሉት ቲክቶክ ኒው ፕራይቬሲ ሴቲንግ አውጥቷል እና ብዙዎቻችሁ እርግጠኛ ነኝ አላነበባችሁትንም፣ ዝም ብላችሁ አክሰፕት አድርጋችኋል። እና ምንድነው ይሄ ደግሞ ሞስት የሚመለከታችሁ በተለይ ወረቀት የሌላችሁ፣ ወረቀታችሁ ፕሮሰስ ላይ የሆነ ወረቀታችሁ ላይ ችግር ያለ አሜሪካን ሀገር እንደዚህ ያላችሁ በአሁኑ ሰዓት ማለት ነው ብትችሉ ቲክቶካችሁን ዲሊት አድርጉ ማለት ነው። አይኖ እኔ የምትከተሉ ልትኖሩ ትችላላችሁ፣ ግን ከእናንተ ሴፍቲ አይበልጥም ማለት ነው። ለምንድን ነው ያን ፕራይቬሲ አክሰፕት ስታደርጉ ሲቲዝን እንትናችሁን የት እንደምትኖሩ የሲቲዝን ስታተሳችሁ ምን በሽታ እንዳለባችሁ ምን እንደሆናችሁ ባለትዳር እንደሆናችሁ ሲንግል እንደሆናችሁ በቃ ኢንፎርሜሽናችሁን ጠቅላላ ከቲክቶክ ላይ ያወጣሉ ማለት ነው፣ ማውጣት ይችላሉ። እና የአሜሪካ ካምፓኒ ኦን ካረገው ጀምሮ ይህን አዲስ ፕራይቬሲ ያወጡት ለዛ ነው። ለብዙ ሰው ይህንን ዲሊት ያደረገው የዚህ ሀገር ሰው ያንን ስለማይፈልግ ነው። እና ሰምታችኋል ባጭሩ። እንግዲህ ትንሽ ቆይቶ አፖ መሞቱ አይቀርም። ሜቢ አበሻ ብቻ የሚቀር ወሬኛ ወኬ በሉ እንጂ ወሬኛ ምን አባታችሁ ነው የምትሉኝ? እናንተ በነገርኳችሁ ቤታማ እኔ ያሳቁኝ ኮመንት ነው ፈርዶብኝ። ግን በጣም ፌመስ ነኝ እንዴ ጭንቅላታችሁ ውስጥ? አሁን እሷ እያወራች ኮመንት ላይ አንዱ ቤታ ድረሽ ምን አባህ ነው በሽታ ይድረስብክ። እኔ መቀብረር ብዬ ምን አባህና ነውና እኔ አይ ድፍረታችሁ ግን ድፍረታችሁ እንደው እኔን ራሱ ማለታችሁ ከቤት
ከቤት ያልወጣ ሰው ሁሉ እንትን ነው መስሎ የሚታያቸው። እናንተ ደነዞች፣ ለእናንተ አስበን ነው ውዶቼ። ኤኒዌይስ ለወጣ ነው የሆነ ነገር ፈልጌ ያጣሁት። ውሻዬ በጣም ባልጋለች። ምን እንደሰራች ላሳያችሁ። ተቃጥዬ መሞቴ ነው በዚህ ውሻ። ምን አለችን ውሻ ብጥላት እንደው መከራዬን እኮ አበዛችሁ። ይት ሩማ ውስጥ እንዴት እንዳደረገች ምንድነው? ይሄንን ምን ይሻለኛል? እሺ እንደው ምን አምላክ እስራኤል ወይ ግን ልጆች ያላችሁ ሰዎች ግን ተቀየርሽ ውዴ። ፊልተሩ ነው ወይ? እስኪ ተውኝ። የጻል ፊልተር አድርጌ ነው በቃ ተቃያ ወይ ካሜራ ላይ ነው እኮ እያየኋት ያለው። በቃ ምን አይነት እዳ እንደሆነብኝ አሁን ገብቼ ጋይስ፣ ይሄ ህጻን ልጅ አድርጌ ነው። ምን አይናችሁ አያይም እንዴ? ምን አድርጌ ነው አይናችሁ አያይም እንዴ? ይሁት እስኪ ይቺ ህጻን ልጅቷን አድርጌ ነው። ጉቺ ምን ላርጋታ? ቦታ አውራ ተዋት በቃ። እሷ ደሞሽ ምን አገባኝ? እኔ የፈለገችውን ትበል። እኔ ስንት ሀሳብ አለብኝ ውዴ። ስለ ቤተሰቦች ያስባለሁ፣ ስለ ራሴ ያስባለሁ፣ ኑሮ ያስባለሁ። ስንት የሚያሳስብ ነገር አለኝ። አሁን ጉቺ ምን አለች ብዬ ልሄድ ምን አገባኝ እኔ። አሁን ጉቺ ጋር ብሄድ ምንድን ነው የምትለው? መብቴ ነው፣ እንትናን የመደገፍ መብት አለኝ በገዛ ቤቴ፣ ማንም ሰው እንዳይቃወመኝ ምናምን። በቃ የተለመደ ነው ትበል። ምን አገባኝ እኔ እንዴ? እኔ ስንት ሀሳብ አለብኝ። ምን ሆናችሁ ነው? ከዛ ደግሞ ጉቺን የማይወዳት ወይ ነው ጉቺን ሀሳብ ያልደገፈ ደግሞ መብቱ ነው ይፖስት። ምን አገባኝ እኔ እንዴ? ስንት ሀሳብ አለብኝ። አሁን አንተ ጉቺን ካልተባ አትውደዳት ምን አገባኝ? በግድ ውደዳት። እኔ ድሮ በግድ ጓደኞቼ ካልተወደዱ ነው አምለው ምን አገባኝ እኔ። እሷ ተናግራይነ እንዴ ለማንም አልቆምም፣ ስለማንም አይመለከተኝም፣ ለማንም አልደረብም ብላለች። እኔም ለማንም አልደረብም፣ ለማንም አልቆምም። እንደፈለጉ ይሁን ምን አገባኝ እኔ እንዴ። ስንትን የሚያሳስብ ነገር አለኝ። ተውኝ ውዶቼ። ስንት የሚያስጨንቅ ነገር አለኝ በህይወቴ ማንም ያልተረዳልኝ። እኔን የመሰለች በትዳር እጦት እየተሰቃየች ያለች እህታችሁ አለኝ እንዴ። እኔ ያላሳስባችሁም እንዴ? እህታችን ታገባለች፣ እህታችን ትወልዳለች። እንዴት ነው ወደፊት እንዴት ነው መኖር ያለባት ብላችሁ አታስቡልኝም እንዴ? አሉባልታ መጣችሁ የምትነግሩኝ እንትና እንዲህ አለች፣ አበበ እንዲህ አለ፣ ከበደ እንዲህ አለ ከምትሉኝ እኔ በትዳር እጦት መሞት አለብኝ? እኔን የመሰለች ልጅ ሲሪየስ ላይ እኔ የመሰለች ልጅ አሁን በትዳር እጦት እየሞተ ትገኛለች። እናንተ ጉቺ እንዲህ አለች ምናምን አለ። ምን አገባኝ እኔ ምን አገባኝ? ወይኔ ፍልተር ግን ሲያስቅም በቤቴ እኮ የሰው ስም ይጽፉብኛል። ወይኔ ግን ልቀይረው ጋይስ። ምን አገባኝ? ጉቺ እናቴ ቀጥለጥ ሲልባት ነው። ከአሁን ደግሞ ጨርሳ ደግሞ ከእንትና ጋር ፋይት ጀምራለች። ምን አገባኝ እኔ? ትወጣው እንዴ ትወጣው ጋይስ። ልቀይረው ይሄንን ፍልተሯን። ምን አገባኝ እኔ የመሰለኝ ልጅ። ቆይ አንዴ ጋይስ፣ ቆይ አንዴ። አቤት ጥፍሬ እንደው መቼ እንደምሰራ ሲተሰሪ በሉኝ እናንተማ ምቀኛ እንኳን ተሰሪ ልትሉ። ቆይ እኔ በአሁን ሰዓት እችን ቆይ እችን አንዴ ጋይስ አንዴ ወይ እቺ የመሰለች ልጅ ወሸላ አጣ በመሰቃየት በጣም ያሳዝናል። ወሸላ ሸላች ዘመዶቻቸው እችን የመሰለች ልጅ ቤታዬ በትዳር ስትንገላታ እናንተ መጣችሁ ስለ ጉቺ ትነግሩ። ጉቺ ይግባላት ማናችሁ ይግባላችሁ። ተውኝ። እኔ አሁን ሀሳቤ ስንት ሀሳብ አለብኝ። እስኪ ሞጣዬ ድገመኝ ነው ጌታ። እቺ የመሰለች ልጅ ወሸላ አጣ በመሰቃየት በጣም ያሳዝናል። በጣም ሞጣዬ በጣም ሰው አልተረዳም። ስንት የሚያሳስብ በህይወታችን አለ ለማለት ነው እንጂ እኔ አጣው አላልኩኝም። ሞጣ እንደሚናገረው አጣው አላልኩኝም። አገኛለሁ ከፈለኩኝ። ግን እኔ ስንት በህይወት የሚያሳስበኝ ነገር አለ። ስንት ያልሞላልኝ የሰው አይን ፈርቼ፣ ስንት ያልሞላልኝ፣ ስንት የጎደለ ምን አገባኝ ስለ ሰው።
ስለ ሰው ቀድጄ ልልበሰው በአረንጓዴ ጽፌ በቀይ ልሰርዘው ምንም አይመን። እባካችሁን ወሸላውን ላኩትኝ። ውይ ይቅርታ አወራው እንዴ ስለ ወሸላ ይቅርታ። እናንተ ባለጌዎች ሚዩት አድርጉልኝ። መጣችሁ ደግሞ ምን አገባኝ። ጉቺ እግርሽን ቢያለችሽ ቤታ በሏት። መሮኛል። ሂዱና ሁላችሁን ጋይስ ጉቺ ቤታ እግርሽን ቢያለችሽ በሏት። ምን አገባኝ እኔ ሰልችቶኛል ስለ ሰው እሹሩሩ ማለት። እሹሩሩም የተባሉት ናቸው አሁን እየቀጠቀጡኝ ያሉት። ወደዛ ይቀመጡ። ዘፈንኳች አንድ ፈልኳችላችሁ። አንድ ልወጣ ነበረ። ኩልሽ ምንድን ነው? ጥሩ ጥያቄ። ኩሌማ የእናትሽ የእንጀራ ማሰሻ ነው። ሌላ ምን አባሽ ይሆናል? ምን አገባሽ? ኩሌን ለምን ቂጤ ላይ አልቀባው? ምን አባሽ አገባሽ? ስለ ራስሽ ይወጣ ኑሪ። እስኪ ስለ ራስሽ ኑሪ። ሲላነቃቃችሁ ህይወታችሁን በራሳችሁ ጥረት ግፉ። ስለ ሰው አይመለከታችሁም። ምን አባሽ አገባሽ? ለነገረኛ አረጋችሁኝ እኮ ጭራሽ ውጭ ሞትችም ተሳዳቢ። ምን ይሻላችኋል እናንተ ሰዎች? ምን እንደ ቅንዝር አለባችሁ? እንደ አንድ ቤት ታዲያ ሁሉ ጦርነት ምን አባታችሁ ላርጋችሁ እንዴ? ኩልሽ እኔ እኮ ግራ እኮ ይገባኝ። ተስተካክዬ እየተፈጠርኩ ነው እንዴ የምመስልሽ? በጣም ነው የተናደርኩት እህት አለም፣ በጣም ነው የተናደርኩት። እንዴት አልናደድ? እኔን የመሰለኝ ልጅ እንደዚህ ስታሰቃዩኝ እንዴት አልናደድ ውዴ? ምን አርጊ ነው የምትሉኝ? እኔ እኮ የሆነ ወንድ ልጅ ምናምን አስቀምጦኝ ምናምን አላ እንዳትሰበሪ ይኔ ማር ግምጥ ላርግሽ የምባል ልጅ መከራዬን አሳያችሁኝ እኮ። ተሰቃየው አሰቃያችሁ። ቤታዬን ክስ ባረግሽ በቃ የምባል ልጅ ነኝ እኮ። አላሳሳችሁም ግን እንደው በማርያም እኔ ፈረደብኝ እኮ። እንደው አላሳሳም ጋይስ። ይሁን በቃ ማለት አለ ይሁን በቃ ወይኔ እንዳትሰበሪብኝ ሽት እያደረጉ የምቀመጥ ልጅ በዚህ መልኩ ታሰቃዩኛላችሁ። ይሄ ጥሩ አይደለም። ማርያምን ኧረ ዛሬ ፊልተር ግን መቤቴን እውነትም ጭንቅላቴን ዲጁ ነው ያስመስ። ወይኔ እናት የተጣሉ ነው እንዴት ጣሉ? ምን አገባኝ እኔ። ወረቀት አለኝ ትላላቸው። ይሄ ብላኝ ለሌላቸው እኔ ሳለኝ ጀርባዬንም አልፈራ። ኧረ ወርቅዬ ታየች በምን ጋር ውዴ? እንዴ ይታያል እንዴ? ይታይ ትናፈስ እንዴ? ምን ነው ምቀኛውን ተናፈሺ እንዴ? በገዛ በቃ ወርቅዬ ማናፈስ እኮ አልቻልኩም። ለእናንተ ስንል ማናፈስ እኮ አልቻልኩም። ፊልተሩ ጉቺን አስመስል። ትክክል ጉቺን ነው የምትመስለው። ምን አገባኝ እኔ። ውዴ በጣም እሙናዳ በጣም ውዴ በጣም ተይ ልሞት ደርሼ እንዳልሞት ድረሱልኝ። በጣም በቅናት ልሞት ውዴ ልሞት። ወይኔ ጉዴ በላው ልሞት ብታይ ልሞት ማሬ። ምን ይሻለኛል እስኪ እርጅኝ ውዴ። በጣም ቀንቼ በቃ ልሞት። ይሁ ልሞት ነው። ቅናት ምን እንደሆነ አታውቂም እንዴ እህት አለም? ቅናት ማለት አንቺ ያጣሽውን ነገር ሰው ሲያገኘው ብቻ ነው። አንቺ የሌለሽን ነገር ሰው ሲኖረው ብቻ ነው ያ ቅናት ማለት። እኔ ደግሞ አምላኬ ከላይ ጠቢቡ ሰለሞን እንደሚለው ቤታነት ቤት እኮ ተባርኬያለሁ። እስኪ ተመልከቺ ማርያም ምን አጥቼ። እግዚአብሔር አንደኛ ጤና አለኝ፣ እጅ እግር አለኝ፣ ከሰው ጋር መግባባት እችላለሁ፣ የሰው መውደድ አለኝ። መቆላላት ይችላል፣ መታመስ ይችላለሁ። ቀጥ ማለት አሮጊቶች ተውኝ እንዴ! እማማ ተውኝ በቃ። እኔ እኮ ትልቅ ሰው መስዬ የምታየው ለነ ናዮ ለነ ግምዣዬ ምናምን ነው። ትልቅ ሰው ነኝ። ለእናንተ ግን አሮጊቶች ፕሊዝ ተፋቱኝ በቃ። ኦኬ ፕሊዝ እንዴ በቃ ተፋቱኝ በቃ። አይኖር ቁልት ያልኩኝ ነኝ አውቃለሁ። ምስ እንዲሽ ያልኩኝ ነኝ ግን በቃ ተውኝ እንዴ። ምድረ ጨገረቡፍ እንዴ ምን አድርጊ ነው የሚሉኝ? ያረጠ ወለደ ምን ያለ እኔ እኮ መከራዬን አየሁ። ትዳሩን የፈታ አዳሩን የፈታ ሁሉ ነው ላይ እኮ የሚፈነጨውን። የት ልሂድ እንደው